ድምፃዊ ቴዎድሮስ ታደሰ ለሙዚቃ ህይወቱ መነሻ ሊሆነው የቻለው ወይንም ተሰጥኦ ለዜማ የተመቸ መሆኑን ተገንዝቦ ወደዚሁ የሙያ ዘርፍ እንዲያደላ ፍንጭ ያየበት ክስተት የተፈጠረው በለጋ ልጅነት እድሜው አዲስ አበባ ፒያሳ በሚገኘው ባራዳ ጊዮርጊስ ቤተክርስቲያን ውስጥ በነበረው የዝማሬ ቡድን ውስጥ ተቀላቅሎ መንፈሳዊ መዝሙሮችን መዘመር በጀመረበት ጊዜ ነበር። ለዚህም ይመስላል እስካሁን በቤተ ክህነት የግብረ ገብ ስርዓት ተቃኝቶና ተኮትኩቶ ያደገው ስብዕናው ያዝ ያደረገው በሚሰራባቸው መድረኮች ላይና በሚያስቀርጻቸው የሙዚቃ ቪዲዮዎች ሁሉ አይናፋርነቱ የተመጠነ እንቅስቃሴው እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያዝያዘያም ዘ የተቃኘ ያዘፋፈን ስልቱ ጎልቶና ገዝፎ እንዲንጸባረቅበት ምክንያት የሆነው በአንድ ሰርግ ስነ ስርዓት ላይ ተገኝቶ በተጫወተው የሙልቀን መለሰ ዜማ ነበር መድረክን ሀብሎ በድምጻዊነት የጀመረው። በዚሁ ሰርግ ቤትም የነበሩ ታዳሚያን ባዘፋፈኑ ተማርከውና ተደንቀው ባሳዩት ከፍተኛ ሞራልና አድናቆትም ነበር ተበረታተው ወደዚሁ ሙያው ሰተት ብሎ ሊገባ የቻለው። በእርግጥ ከልጅነቱ ጀምሮ ለሙዚቃ የነበረው ስሜት የተለየ ነበር። ሙዚቃ ለእርሱ ትክክለኛ የህይወት ጥሪውም ስለነበረች ለዛሬው ቅናና ስኬት አብቅተዋለች። ድምፃዊ ቴዎድሮስ ታደሰ ግርማ ሞገሴ ነሽ። ቴዎድሮስ ታደሰ በሀገራችን የዘመናዊ ሙዚቃ ታሪክ ውስጥ ላለፉት 40 ዓመታት ጉልህ ስፍራ ይዞ ከፍተኛ ተወዳጅነትን ማትረፍ የቻለ ድምፃዊ ነው። በርከት ያሉ ምርጥ የሙዚቃ ስራዎችን ሰርቶ በሺህ የሚቆጠሩ ተከታዮችንም ለማፍራት ችሏል። በእጅጉ ተወዳጅ ነው። የመወደዱን ልክ ለማወቅና ለመታዘብ ሩቅ ሳንሄድ በቀላሉ በሀገራችን እስከዛሬ እየተካሄዱትን አሊያም በመካሄድ ላይ የሚገኙትን የሙዚቃ ውድድሮች እንኳን ብንመለከት በቂ ምላሽ እናገኛለን። ምክንያቱም አብዛኛዎቹ ተወዳዳሪዎች በስፋት ከሚያዘወትሯቸው ዜማዎች መሃል አንዱ የድምፃዊ ቴዎድሮስ ታደሰ የሙዚቃ ስራዎች ናቸውና በእርግጥ በዚሁ ልክ የጥላሁን ገሰሰ፣ የነዋይ ደበበ፣ የሂሩትና የሌሎች ድምፃውያን ዜማዎች በተወዳዳሪዎች በተደጋጋሚ እንደሚቀርቡ ልብ ይሏል። ቴዎድሮስ ታደሰ ስሙና ዝናው መነሳት የጀመረው ወደ መድረክ ከመጣ ማግስት ጀምሮ ነበር ማለት ይቻላል። አይናፋርነቱ ተገዳድሮት እያመነታ ወደ መድረክ ልውጣ አልወጣ እያለ የቆየበት ጊዜ ካልሆነ በስተቀር የሰዎችን ቀልብ ለመግዛት አፍታ የሚበቃው እንደሆነ ብዙዎች ይመሰክሩለታል። ምናሉ 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 ስለይሽ ምናሉ 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 ሰርግሽ ምናሉ መምጣት የማይቀር ነው መምጣት የማይቀር ነው። በጠይም የሚያምር ገጽታው በአይናፋርነቱ የእርሱ ብቻ በሚያስመስለው በተገራ የመድረክ እንቅስቃሴው በማራኪ ድምፁ ብዙዎች እንዲወዱትና እንዲያደንቁት ሆነዋል። እንጉርጉሮውና የድምፁ ቅላጼ በእጅጉ የተዋበና አድማጭን በስሜት ባህር ውስጥ ከቶ የማስመጥ አንዳች ኃይልን የተላበሰ ነው። በተለይ ለስለስ ያሉ የሙዚቃ ስልቶችን ሲጫወት በትዝታ አድማስን አሻግሮ የማብረር ወይም የማክነፍ ምትሃታዊ ጉልበትን የተላበሰ ነው ድምፁ። ብቻ በአጠቃላይ ፈጽሞ ሊረሱ በማይችሉ ተጽዕኖ ፈጣሪ በሆኑ ዜማዎቹ የብዙዎችን ቀልብ ለመግዛት የቻለ ግሩም የኪነት ሰው ለመሆን የበቃ ነው ድምፃዊ ቴዎድሮስ ታደሰ። አምናና ካቻምና ወደጅሽ ነበር አይ ወደጅሽ ነበር ዘንድሮ በሶፈ ሳይሻለኝ። ድምፃዊ ቴዎድሮስ ታደሰ የመጀመሪያ የካሴት ስራውን በ1977 ዓ.ም ነበር ሰርቶ ለህዝብ ያቀረበው። ሉባንጃዬ ይሰኛል የአልበሙ መጠሪያ። በህዝብ ዘንድ ከፍተኛ ተቀባይነትን ማግኘት የቻለው ይህ የበኩር አልበሙ ግርማ ወልደ ሚካኤልን በሳክስፎን ተጫዋችነት፣ ቢቢሻ ተፈራን በሊድ ጊታር፣ አብይ ሰለሞንን በቤዝ ጊታር፣ ተሾመ አሰግድን በኦርጋን፣ ሽመልስ በየነን በትራምፔት፣ ብርሃኑ ዮሴፍን በከበሮ ተጫዋችነት ባካተተው በኢትዮ ስታር ባንድ የታጀበ ሲሆን አልበሙንም በማዘጋጀት ረገድ ነጋሪት ሙዚቃ ቤት በማከፋፈሉ ደግሞ አክሱም ሙዚቃ ቤት ተሳትፎበታል። በውስጡም ሉባንጃይን ጨምሮ አንቺን ያስወደደኝ፣ የኔ አበባ፣ ስንቱን ለምደን፣ ካንቺው ለመድለመንድና ሌሎች ዘመናዊ ሽሬ ስራዎች ተካተውበታል። ልቤም ሆዴም ለወዳጅ ናየው በትካዜ አንዳንቺ በመውደድ
ከዚያም በመቀጠል ሁለተኛ አልበሙን በ1978 ዓመተ ምህረት ጉዱሬ በሚል የአልበም መጠሪያ አሳትመው ለሕዝብ ያበረከተ ሲሆን የሰራቸውን 10 የሙዚቃ ስራዎች በግጥም ይልማ ገብረአብ፣ በዜማ ደግሞ አበበ መለሰና ደረጀ ተፈራ የሰሩለት ሲሆን በማሳተምና በማከፋፈል ደግሞ ኤሌክትራ ሙዚቃ ቤት የድርሻውን አበርክቷል። ጉዱሬን፣ የኔ ዓለምን፣ መውደድ ነይን፣ ተጠየቂልኝን፣ በጉብል ልጅን የመሳሰሉ ምርጥ የሙዚቃ ስራዎች ያካተተው ይህ አልበም በእጅጉ የተወደደለትና ስሙንና ዝናውን ከፍ ሊያደርግለት የቻለ የሙዚቃ አልበም ነበር። እየከነከነኝ ከልቤ ሳወጣሽ ደግሞ ባይኔ መጣሽ ወይ ገብስ እንደናፈቀው እንደራበው ፈረስ እግግስ ልትረው እስካገኘሽ ድረስ እንደ ወይራ ብዙ የሙዚቃ አፍቃሪያን በአዚያዚያሙ ከድምፃዊ ሙሉቀን ጋር የሚያመሳስሉት በዘለሰኛ ጨዋታውም እንዲሁ አጥብቀው የሚወዱት ድምፃዊ ቴዎድሮስ ታደሰ ክለብ ስቱዲዮን፣ ኢትዮስታርን፣ ዋሊያስንና ሮሃ ባንድን ከመሳሰሉ የሀገራችን ባንዶች ጋር በርካታ ዘመን ተሻጋሪ ስራዎችን በመስራት አሳልፏል። ይህ ተወዳጅ ድምፃዊ ጉዱሬ ከተሰኘ ሁለተኛ አልበሙ ለጥቆ ለሕዝብ ያበረከተው ሶስተኛ የካሴት ስራው ሳዱላ የተሰኘው ሲሆን የታተመውም በ1979 ዓ.ም ነበር። በአምባሰል የሙዚቃና ኤሌክትሮኒክስ አሳታሚነትና በሮሃ ባንድ አጃቢነት ተሰርቶ ለገበያ የቀረበው ይህ አልበም በግጥም ይልማ ገብረአብ፣ በዜማ ደግሞ አበበ መለሰ፣ ታምራት አበበና ራሱ ቴዎድሮስ ታደሰ የተሳተፉበት ሲሆን ሳዱላይን፣ እማዋይሽ፣ እባክሽ ነይ፣ የአባይ ማዶ፣ ህልመለም፣ ያላንቺ አይነጋልኝ፣ ያቀባብራሉ የተሰኙ እስከዛሬ ከአድማጭ ሕሊና ሊጠፉ የማይችሉ ተወዳጅና አይረሴ ስራዎችን ያካተተ ነበር። ያላንቺ አይነጋልኝ ብቻዬን አይሆንልኝም፣ ያላንቺ አይነጋልኝ አጫዋችልኝ ቤዛዬን ምህረት ገድልኝ ያላንቺ አይነጋልኝ አምናና ካቻምና ወደጅሽ ነበር አይ ወደጅሽ ነበር ዘንድሮ በሶፈን ቴዎድሮስ ታደሰ አራተኛ የካሴት ስራውን የሰራው ጉዱሬን ካወጣ ከ2 ዓመታት ቆይታ በኋላ ነበር። በ1981 ዓ.ም በከተማው የአልበሙ መጠሪያ ነው። በዚሁ የካሴት ስራ ላይ አሁንም ቴዎድሮስ ታደሰ በዜማ የተሳተፈ ሲሆን በግጥም ይልማ ገብረአብ፣ በዜማ ደግሞ አሁንም አበበ መለሰ ተሳትፈውበታል። በሻሚ ሙዚቃ ቤት አሳታሚነት ታትሞ ለገበያ የቀረበው ይህ አልበም የተቀናበረውና ከመድረክ የተቀረጸው በመሐመድ አማን ነበር። እነ ተያልኩሽ፣ እነ ደህና ሰንበት ብዬ፣ በመዋደዳችን ስንቱን ችግር አየን እንዲሁም በቸሪደርን የመሰሉና ሌሎች ምርጥ ስራዎች ተካተውበታል። ቀንበር ሲያበድርን ብዙ ጊዜ ደክመው ሊያጣምደው መጡ ተሸክመው ሳይዙ ቴዎድሮስ ታደሰ በሁሉም አይነት የሙዚቃ ስልቶች የመጫወት አቅም ያለው ብቻም ሳይሆን እንደየ የሙዚቃው ግጥም ይዘት እያንዳንዱን ዜማ አካሄድ መሰረት እያደረገ በማመስገን መውቀስ፣ ማወደስ፣ ፍቅሩን፣ ቅያሜውን የሚገልጽበት የራሱ ጸጋ ያለውና በተሰጠው ድርሰት ላይ የኪነ ጥበብ ክህሎቱን እያከለበት ነፍስ መስጠት የሚችል የተቀባ ባለሙያም ጭምር ነው። አምስተኛ የሙዚቃ አልበሙን በ1984 ዓ.ም ካሳተመ በኋላ ነበር ወደ ባህር ማዶ የተሻገረው ቴዎድሮስ ታደሰ። ይህ የሙዚቃ ስራው በሮሃ ባንድ አጃቢነትና በሴንትራል ኤሌክትሮኒክስ እየታተመ ነበር። ጽጌረዳ የሚል መጠሪያ የተሰጠው ሲሆን ግጥሙን ውብ አድርጎ የጻፈለት ዛሬ በሕይወት የሌለው ዝነኛው የግጥም ደራሲ የነበረው ተመስገን ተካ ነበር። አልበሙ በህዝብ ዘንድ ከፍተኛ ተቀባይነትን ለማግኘት ጊዜ አልወሰደበትም ነበር። እንደ ቀደም ስራዎች ሁሉ በእጅጉ የተወደደም ነበር። ቴዲ
በተከታታይ በሰራቸው የሙዚቃ ስራዎቹ አንዴም ዝንፍ ሳይል በስኬት ላይ ስኬትን እየተደራረበ ስራዎቹም እንደተወደዱለት መዝለቅ የቻለ ድምጻዊ ነው። በዚሁ ጽጌረዳ አልበሙ ስንቱን ጎድቻለ፣ ውብ ዓለም ናፈቅሽኝ፣ አምናለሁ፣ ፍቅሩን አይንፈገንና መሰል ውብ ስራዎች ተካተውበታል። በህልሜም በሆነ ማሳቤ ታየሽ አለሞ በለሽ አልጥልህም አለሞ በለሽ እስከ መቼም ያንተው ነኝ በለሽ ባንደበትሽ በቃልሽ በለሽ ዋይ ግፋረሽ ዋይ ሳላስብታል ዋይ ደህና ሆናል ዋይ 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 ግፋረሽ ዋይ ሳላስብታል ዋይ ደህና ሆናል አብን አርቆ ፍቅር እንዲሰጠን ስቃይ መከራን መበቃት ሆቴለን በንጹህ ልብ ድምጻዊ ቴዎድሮስ ታደሰ በ1989 ዓ.ም ከሀገር አሜሪካ ሰርቶ ለህዝብ ያደረሰው ዝምታ የተሰኘ አልበሙን ነበር። ይህ የሙዚቃ ስራ እጅግ የረቀቀ ወደር አልባ የሆነ ልዩ ስራው ነበር። እውነት ለመናገር ከድምጻዊ ቴዎድሮስ ታደሰ አንስቶ በግጥም ስራዋ ከፍተኛ ሚና የተጫወተችውን ዓለም ፀሐይ ወዳጆን እንዲሁም በዜማም በሙዚቃ መሳሪያ ተጫዋችነት የተሳተፉ አጠቃላይ ሙዚቀኞችን እንዲሁም እስከ አቀናባሪው አበጋዝ ክብረ ወርቅ ድረስ ያሉትን በአልበሙ ስራ ላይ የተሳተፉትን በሙሉ በዚህ ታሪካዊ የአልበም ስራ ላይ አሻራቸውን ያሳረፉ ባለሙያዎችን ጠቅላላ አለማድነቅ ወይንም አለማመስገን ከንፉግነት በላይ በምን ቃል ይገለጻል? በጥቅሉ በዚሁ አልበም የተካተቱ እያንዳንዱ የሙዚቃ ስራዎች በሁሉም ረገድ ሙሉ ሊባሉ የሚችሉ ረቂቅ የሙዚቃ ፍሬዎች ናቸው። ዝምታን፣ ግርማ ሞገሴን፣ በአንገቷ ግንባዴን፣ የባህር ፈርጥነሽን፣ የሀገር ቤት ወጣት ናትን እና የመሳሰሉትን ድንቅ የሙዚቃ ስራዎችን እንድናጣጥም ምክንያት የሆኑንን ሁሉንም ባለሙያዎች ከልቤ በግሌ ማመስገን እፈልጋለሁ። ባህር ፈርጥነሽ ሽሽገ ደበቀንኩ የንጋት ድርሳኔ የአገር በቃይ ስንኩ ሁለመናሽ ሙሉ የሴት ጾም ድምቁ ጥርስሽና ኤና ወደውና አይንሽና ኤና ፈቅረውና በጉዴ ወጣለው በልሚያወራና በጉዴ እንዳልወጣ በልሚያወራና ቴዎድሮስ ታደሰ በአጠቃላይ በ2005 ዓ.ም ያሳተመውን ትላንትና ዛሬ የተሰኘውን አልበሙን ጨምሮ በግሉ 7 አልበሞችን በጋራ ደግሞ ወደ 3 የሚጠጉ ምርጥ ስራዎችን ሰርቷል። ሂሩት በቀለ፣ ኩኩ ሰብስቤ፣ አሰፉ ደባልቄን ከመሳሰሉ አንጋፋ የሀገራችን ድምጻውያን ጋር ተጣምሮ የሙዚቃ ስራዎችን የሰራ ሲሆን የወደደ አበደ፣ ረርዬርዬ፣ ስጓዝ በንባት ሸኝኝ እና ላጉርስሽን የመሳሰሉ የሙዚቃ ስራዎቹን መጠቃቀስ ወይም ማንሳት ይቻላል። ላጉርስሽ 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 እጅብኔው ነሽ She